ይስጥልን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምናላችሁ ለዕለቱ የተመራረጡን አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግዎን እንዳይረሱ። ወደ ዕለቱ አጫጭር ዜና ስናልፍ አነጋጋሪ የአዜብ መስፍን ቢሊየነርነት የቀድሞው ጠቅላይ ሚኒስትር አቶ መለስ ዜናዊ ባልተቤት የሆነችው ወይዘሮ አዜብ መስፍን ካላሙዲን ቀጥሎ ከፍተኛ ሀብት በማካበት በሁለተኛ ደረጃ እንደተቀመጡ ተሰምቷል። አዜብ ከኡጋንዳ ኢንቨስትመንት ዘርፍ በሀገሪቱ ቀዳሚ መሆናቸው ዘገባዎች የጠቀሙ ሲሆን በአፍሪካ ኢንፎርማት በ2025 ኢትዮጵያ ስራ ፈጣሪ ሀብት ደረጃ እንደሚከተለው አስቀምጧል። አንደኛ መሐመድ ሁሴን አላሙዲን ከ9 እስከ 10 ቢሊዮን ዶላር ሲሆን ሁለተኛ አዜብ መስፍን ከ4 ቢሊዮን ዶላር የሚያወጣ የተጣራ ገንዘብ አላት ሲል ጠቁሟል። የመንግስት ሰራተኞች ግብር ከፍተኛ ግብር የሚጣልባቸው የመንግስት ሰራተኞች ደሞዝ ከ150 ሺህ ብር ጀምሮ እንደሆነ ተጠየቀ። የሰራተኞች መነሻ ደሞዝ ወለል 8384 ብር እንደሆነ ጥያቄ ቀርቧል። የመንግስት ሰራተኞች መነሻ ወለል ከ1200 እስከ 2000 ብር የሚል ረቂቅ አዋጅ አቅርቦ ነበር። ወርሃዊ ደሞዛቸው እስከ 8384 ብር የሚሆኑ ሰራተኞች ከግብር ነጻ እንዲሁም ኢትዮጵያ ሰራተኞች ማህበር ኮንፌዴሬሽን ኢሰማኮ ለመንግስት ጥያቄ አቅርቦ ነበር። ኢሰማኮ ፕሬዝዳንት አቶ ካሳሁን ፎሎ ለሪፖርት እንዳሉ ከሆነ ወርሃዊ ደሞዛቸው 8384 ብር የሆኑ ተቀጣሪ ሰራተኞች ከግብር ነጻ እንዲያደርጉ ለመንግስት ጥያቄ አቅርበዋል። የገንዘብ ሚኒስቴር ላለፉት 9 ዓመታት በስራ ላይ ቆይቷል የተባለው የገቢ ግብር አዋጅ ጉዳይን ይመለከታቸዋል ከተባለው ድርሻ ጋር ማድረጉ ይገኛል። በዚህ ማሻሻያ ከአዋጅ እስከ 2000 ብር የሚከፈላቸው ሰራተኞች ከግብር ነጻ እንደሆኑ ተደርጓል። ኢሰማኮ እስከ 8384 ብር ድረስ የሚከፈላቸው ተቀጣሪ ከግብር ነጻ እንደሆኑ ገንዘብ ሚኒስቴር ደብዳቤ እንዲጠይቅ አስታውሷል። አቶ ካሳሁን ፎሎ በዓለም ባንክ መረጃ መሰረት ዕለታዊ ገቢውን ከ3 ዶላር በታች የሆነ ሰው ድሃ መሆኑን መንግስት የገቢር ግብር ከዚህ ወለል ስር ያሉ ነዋሪ ታሳቢ ሊያደርግ ይገባዋል ብሏል። የሚገነባው ሰፈር ግዳጅ አይደለም፣ ድንበር ተሻጋሪ ግዳጆችን ማሰብ አለብን። አሁን ኢትዮጵያ አየር ክልል በአስተማማኝ ሁኔታ የሚጠብቅ ዘመናዊ አየር ኃይል ተገንብቷል ሲሉ ሌተናል ጄኔራል ይልማ መርዳሳ ተናግረዋል። በዘንድሮ ሀጅ ለአንድ ሰው ሀጃጅ ብቻ 740 ሺህ ብር ተጠይቋል። ምዝገባውም እንደተጀመረ በይፋ ተገልጿል። የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት 1447 ዓመተ ሂጅራ ወደ 2017 የሂጅ አገልግሎት በተመለከተ ለመገናኛ ብዙሃን መግለጫ ሰጥተዋል። መግለጫውን በንግግር የከፈቱ ጠቅላይ ምክር ቤት ተቀዳሚ ምክትል ፕሬዝዳንት ሼክ አብዱል ከሪም ሼክ በድር ለጠቅላይ ምክር ቤቱ ከዲያስፖራ ሙስሊሞች ከሚነሱ ጥያቄዎች መካከል አንዱ የሆነው በሀገራቸው በኩል ሀጅ የማደረጉ ፍላጎት ምላሽ እንዳገኝ ያከናወናቸውን ተግባር ውጤት ለማምጣት መጨረሻ ምዕራፍ ላይ ይገኛል ብለዋል። ወደ ጠቅላይ ቤት የሀጅ አገልግሎት መስተንግዶ አገልግሎት አልባ ለማድረግ ምዝገባ ማዕከል ቴክኖሎጂ የሰለጠነ ሰው ኃይል ለመደራጀት ጨምሮ በርካታ ቅድመ ሁኔታዎች ስራ ሲያከናውን መቆየቱን በመግለጫው ላይ አመላክተዋል። የስፖርት አወራራጅ ድርጅት ባለቤቶችና ተባባሪ በቁጥጥር ስር ውለዋል አለ። ለመንግስት ገቢ የነበረበት 100 ቢሊዮን ብር በላይ በመሰወር ወንጀል የተጠረጠሩ የስፖርት አወራራጅ ድርጅቶች ባለቤቶችና ተባባሪዎች በቁጥጥር ስር ውለዋል። የብሔራዊ መረጃ ደህንነት አገልግሎት እንደገለጸው በቤቲንግ የስፖርት አወራራጅ ድርጅትና ፌንቲንግና ወይም አግሬቲከር በተባሉ የገንዘብ ክፍያ ስርዓት አቅራቢ ተባባሪ ተቋማት ዙሪያ ጥናትና ክትትል ሲከናወን ቆይተዋል። ፈቃድ ያላቸው የሚመለከታቸው የመንግስት አካላት ጋር በገቡት ውል መሰረት የማይሰጥና ህገወጥ ድርጊት ተሰማርተው በመገኘት ፈቃዳቸው የተሰረዘባቸው እንዲሁም ምንም አይነት ፈቃድ ሳይኖራቸው የስፖርት አወራራጅነት ተሰማርተው ነበር ባሉ አካላት ላይ ዓለም አቀፍ የኢንተርኔት ትስስር አማካኝነት ህገወጥ ድርጊት ተሰማርተው መገኘታቸው ተገልጿል። የብሔራዊ መረጃና ደህንነት አገልግሎት፣ የፋይናንስ ደህንነት አገልግሎት፣ የፌዴራል ፖሊስና አዲስ አበባና ድሬዳዋ አስተዳደር ጸጥታ አካላት እንዲሁም ህብረተሰብ ክትትል ትብብር አማካኝነት 24 ተጠርጣሪ ቁጥጥር ስር መዋላቸው መግለጫ አመላክቷል። በመሆኑም በተለይ በህጋዊ ሽፋን ፈቃድ ያወጡ ድርጅቶች ላይ ክትትል በማድረግ ሙከራ በተደረገበት ወቅት ሁሉም ፈቃድ ሲያወጡ ይዘውት የነበሩ ቢሮ መልቀቃቸው፣ አድራሻቸው መሰወራቸው ተገልጿል። የቤቲንግ ስፖርት አወራራጅ ድርጅት ፌንክና አግራተር ተብለው ከሚጠሩ የፋይናንስ ስርዓቶች የሚያሳልጧቸው የሀገር ውስጥ የክፍያ ስርዓት አቅራቢ ተቋማት ጋር በመመሳጠር በአጠቃላይ ሲንቀሳቀስ ከነበረ የገንዘብ መጠን ከመንግስት በተለያዩ የገቢ አማራጮች ማግኘት የነበረው 100 ቢሊዮን ብር በላይ ይዘው መሰወራቸውን እንደተደረሰበት አመላክቷል። የቤቲንግ ስፖርት አወራራጅ ድርጅት በተለይ ገንዘብ ክፍያ ስርዓት አማካይ በሚሰማሰቡበትና በሚዘዋወሩበት የገንዘብ መጠን ያማከለ ግብር አለመክፈላቸው እንደተደረሰበትም የጠቆሙ በመግለጫው ክሪፕቶ ከረንሲ በተለይ ዓለም አቀፍ የሐዋላ አገልግሎት ማስተላለፊያ አማራጭ አማካኝ የሚያገኙት ገቢ በውጭ ምንዛሬ በመቀየርና ሲሰወሩ ከሀገር እንዲወጡ ሲያደርጉ መቆየታቸውን አስታውቀዋል።
ቻይና 95% የሚሆነውን የዓለም ኢንተርኔት ገመድ መቁረጥ አቅም ያለው መሳሪያ ይፋ አደረገች። ቻይና የዓለም የሳይበር ደህንነት ዓለም አቀፋዊ መረጋጋት ስጋት የሚጥል ኃይለኛ የባህር ውስጥ የኬብል መቁረጫ መሳሪያ ይፋ ማድረጓ ተሰምቷል። ከዓለማችን የኢንተርኔት ትራፊኩ 95 በመቶ የሚሸከመው በአረብ ብረት የታጠቁ የባህር ውስጥ ኬብሎች በመጣጣስ የሚችሉ መሳሪያ በቻይና የመርከብ ሳይንስ ምርመራ ማዕከል የተሰራ መሆኑ ታውቋል። ይህ አዲስ መሳሪያ እስከ 4000 ሜትር ጥልቀት ባለው የባህር ውስጥ መስራት የሚችል ሲሆን ኬብሎቹን መቁረጥ ደግሞ አልማዝ የተሸፈኑ መቁረጫ ይጠቀማል። በይፋ በባህር አደጋ አገልግሎትና ሀብት ማውጣት ታስቦ ቀርቧል ቢባልም እንደ ጉዋን ባሉት ስትራቴጂካዊ ቦታ አቅራቢያ ሊኖር የሚችለው ወታደራዊ አጠቃቀም መከላከያ ባሉ ዘንድ ከፍተኛ ስጋት ፈጥሯል። በተጨማሪም መሳሪያው በባህር ውስጥ የሚሰሩ ሰርጓጅ መርከብ አማካኝ በድብቅ ቦታው ሊላክ በቻሉ እንደ ቴክኖሎጂ ትልቅ ስጋት ቢቆረጠርም ስትራቴጂ ስጋት ታይቷል። ቻይና ሳይንቲስቶች ለሰላም ዓላማ ነው ቢሉትም የዓለም ኢንተርኔት መሰረተ ልማት አብዛኛውን በባህር ውስጥ ኬብሎች ላይ የተመሰረተ በመሆኑ በዚህ መሳሪያ ያሉ ባለ ሁለትዮሽ የዓለም የባህር ውስጥ የመሰረተ ልማት ጥቃት ፍራቻ አባብሶበታል። በመሆኑም በዓለም አቀፍ ደረጃ ያለው የጂኦፖለቲካ ውጥረት እየጨመረ በመጣበት በዚህ ወቅት ይህን የቴክኖሎጂ እድገት ዓለም አቀፍ የኃይል ሚዛን መቀየር እርስ በርስ የተያያዘውን የዓለማችን ያለበት አደገኛ ተጋላጭነት የሚያሳይ ነው ተብሏል። የዲሞክራቲክ ኮንጎ አማጽያን ከአሜሪካ ጥያቄ መሰረት የያዙትን ቁልፍ ከተማ ለቀው ሊወጡ መሆኑ ተነገረ። በምስራቃዊ ዲሞክራቲክ ሪፐብሊክ ኮንጎ የሚንቀሳቀሰው አማጽያን ቡድን መሪ ከአሜሪካ ጥያቄ መሰረት ተዋጊ ቁልፍ የሆነችው ኡቭራን ከተማ ለቆ እንደሚወጡ ተገልጿል። የኮሎኔል ናጋይ ይሁን ያሉት የአሜሪካ የውጭ ጉዳይ ሚኒስትር ቤት ማርክ ሩቤ ኡቭራ በአማጽያን መያዟ የሰላም ስምምነቱ የሚጥስ እንደሆነ ለፕሬዝዳንት ዶናልድ ትራምፕ የተገባውን ቃል ለማስጠበቅ አሜሪካ እርምጃ ልትወስድ እንደምትችል ከገለጹ ከቀናት በኋላ ነው። የአማጽያን መሪው ናንጋም እምነት ለመፍጠር በሚል ተዋጊዎች ከከተማው ለቀው እንደወጡ ገልጿል። የአሜሪካ ሩዋንዳ አማጽያን በመደገፍ ትከሳለች። ሩዋንዳ ግን ክሱ ያስተባበለ ቢሆንም ፕሬዝዳንት ፖል ካጋሜ ከዲሞክራቲክ ኮኳቻቸው ፌሊክስ ቴቭሌስክ ዳጋ በታህሳስ ወር መጀመሪያ ላይ በትራምፕ አደራዳሪነት የሰላም ስምምነት ፈርመዋል። የአሜሪካው ፕሬዝዳንት ስምምነቱን ታሪካዊና ለአፍሪካ ትልቅ ቀን ነው ሲሉ ታወድሰውታል። አማጺዋን በዚህ ሰላም ስምምነት ላይ ባይፈርሙም ጎን ለጎን የአሜሪካ አጋር የሆነችው እና ከሩዋንዳ ጋር ጠንካራ ግንኙነት ባላት ኳታር አማካኝነት የተካሄደ የሰላም ስምምነት ሂደት ነው ተብለው ተሳትፈዋል። ናንጋን አሜሪካ፣ አውሮፓ ሀገራት በሩዋንዳ ይደገፋሉ የሚሉት M23ን ጨምሮ የአማጽያን ጭምር የሆኑት የአሊያንስ ፍሎስ ኮንጎ አስተባባሪ ነው። ዲሞክራቲክ ኮንጎ ጦር ደግሞ በጎረቤት ሀገሯ ቡሩንዲ ወታደራዊ የሚደግፍ ሲሆን M23 ከቡሩንዲ ዋና ከተማ ቡጅምብራ 27 ኪሎ ሜትር የምትርቀውን ኡቭራን ከተማ መቆጣጠር ለመንግስት ጦር ትልቅ ውርቀት ሆኗል። M23 በአሜሪካ ጥያቄ መሰረት ተዋጊ ከተማውን ለቀው እንደወጡ ናንጋንን በሰጠው መግለጫ ላይ ጠቅሷል። ጨምሮም ውሳኔ በኳታር አደራዳሪነት የተካሄደ ሰላም ሂደትም ስኬታማ እንዲሆን የተወሰነ የመጨረሻ ጥረት እንደሆነ ተገልጿል። ይህ ከመቼ ተግባራዊ እንደሚሆን ባይጠቀስም የተኩስ አቁም ስምምነቱ መቆጣጠርና ዲሞክራቲክ ኮንጎ ከይዞታ ውጭ የሆኑ ግዛቶች መልሶ እንዳይቆጣጠር ለመከላከል ገለልተኛ ኃይል እንዲሰማራ ጠይቋል። የተባበሩት መንግስታት ድርጅት እንዳስታወቀው በዚህ ወር መጀመሪያ ላይ አዲስ በተከሰተው ግጭት ምክንያት 200 ሺህ የሚሆኑ ሰዎች ቀያቸውን ለቀው ወጥተዋል። አብዛኛው ሰላማዊ ሰዎች የሆኑት ቢያንስ 74 ሰዎች የተገደሉ ሲሆን 84 ሰዎች ደግሞ ጉዳት ደርሶባቸው በሆስፒታል ሕክምና እየተደረገላቸው እንደሚገኝ የመንግስታቱ ድርጅት ገልጿል። ምስራቃዊ ዲሞክራቲክ ኮንጎ ባለፉት 30 ዓመታት በግጭት ውስጥ ትገኛለች። ግጭት ለማስቆም እየተካሄደ ባለ የሰላም ማስከበር ሳይሳካ ቀርቷል። የትራምፕ አስተዳደር ያደረገ የሰላም ጥረትም እንደሚሰመር እና አሜሪካ ኩባንያ በተፈጥሮ ሀብት ከበለጸገችው ኮንጎ የሚያደርጉትን ኢንቨስትመንት እንዲያሳድጉ መንገድ እንዲጠግኑም ተስፋ ተደርጓል። የአሜሪካ የውጭ ጉዳይ መስሪያ ቤት እንደ አውሮፓ አቆጣጠር በ2023 እንደተገለጸው ዲሞክራቲክ ሪፐብሊክ ኮንጎ $25 ትሪሊዮን የሚገመት የማዕድን ክምችት አላት። ይህም በኮምፒውተር፣ ኤሌክትሪክ መኪኖችና የስልክ ቀፎች፣ የንፋስ ኃይል ማመንጫና የጦር መሳሪያ ለመስራት የሚያገለግሉ ኮባልት፣ መዳብ፣ ሊቲየም እና ማግኒዚየም፣ ታንታለም ማዕድናት የሚያካትት ነው። አማጽያን ቡድኑ ግን ትልቅ ግስጋሴ ያሳየው ባለፈው ዓመት ጥር ወር በሩዋንዳ ድንበር የምትገኘው የሰሜን ኪቩ ግዛት መዲና የሆነችው ጎማን ከተማ ከተቆጣጠረ በኋላ ነው። በወቅቱ የደቡብ አፍሪካ ወታደራዊ ዲሞክራቲክ ኮንጎ ጦር ለመደገፍ የተሰማሩ ሲሆን M23 ጥር ከተማዋን ከተቆጣጠረ በኋላ ለቀው ወጥተዋል። ከዚያም ብዙ ሳይቆይ አማጽያን ደቡብ ኪቩ ግዛት ከተማዋን ቡካቭ እና ኤቭራም መቆጣጠር ችለዋል። የአጸፋ ጥቃት የጀመረው ካራሜና ሴስቴም ለሰላም ስምምነቱ ወደ ዋሽንግተን ከማቅናቸው ጥቂት ቀናት ቀደም ብሎ ነበር።